ሰላም ዩቲዩብ ዛሬ ባበደ ቪዲዮ ተመልሰን መጥተናል። በእኛ ቪዲዮ የኛ ቻናል እንደታወቀው ሶስት አይነት ሰዎች እዚህ ቻናል ላይ መቆየት አይችሉም። ይሄን ቪዲዮ ማየት አይችሉም። ምን አይነት ሰዎች? መሳቅ ባይፈልጉ፣ መዝናናት ባይፈልጉ፣ ሰው ማገዝ ባይፈልጉ ሰዎች እዚህ ቪዲዮ ላይ መቆየት አይችሉም። መሳቅ የምትፈልጉ ከሆነ ይሄ ቦታ ለእናንተ ነው። መዝናናት የምትፈልጉ ከሆነ ለእናንተ ነው። ሰው መርዳት የሚያስደስታችሁ ከሆነ ደግሞ እኔን ወንድማችሁን ሰብስክራይብ እና ቪዲዮ ላይክ በማድረግ ታግዙኛላችሁ ማለት ነው። ወደ ቪዲዮ እስቲ አንተ ልጅ የሆነ ነገር ስራና ብላኝ በእናትህ። እቺ ሴትዮ ከሌለሽ በቃ ህላም በላም እዚህ ቤት ስትመጣ ትሰራ የለ እንዴ? አባዬ ምን ያስቸኩላል? በዚህ አይነት እኮ እዚህ ቤት ረሃብ ቢገባ አንተ ነው የምታስቸግረው። ራበኝ እያልክ አትታዘዝም ማለት ነው። በዛ ላይ መልስ አባቱን ኧረ አባዬ ታገስን፣ ቆይ ትመጣለች እንዴ? አይ እኔ አንተን አልችልም፣ ከአቅሜ በላይ ነህ። ሻምበል ጋር ደውዬ ዋጋህን ትሰጥሃለች። አያገባም። እንደውም ደውላት አባዬ፣ እሷ ሴትዮ በጣም ነው የምፈልጋት። ማን ስለሆነች ነው? ቆይ እንዴ ትዕግስት ፍራቻ መሰላት እንዴ? እኔ እኮ አንተን አክብሬ ታላቄ ናት ብዬ ነው እንጂ በጥፊ ጠፍጥፌ በውስጥ ነበር የምከታት። ሻምበልን ሻምበል መከራ እንዴ ስለቴ ነው ነበር ያልኩት። በእናታችሁ የማልደውል መስሎ ነው መከራ። ኧረ ዝም በላ ሞተ። ሄሎ ሻምበልዬ፣ ቆረኔ እንዴት ዋልሽ? እግዚአብሔር ይመስገን አለ። ነይ እስቲ ቤት አንድ እዚህ የጠገበ ጎረምሳ አለ። አንዴ መጣሁለት፣ ይጠብቀኝ። ብቅ በይ ነይ። መከራ ሲምፕል እኮ ነው። በቃ እኔ አፍንጬን እንዳትለኝ፣ ዞር በልልኝ እንዴ። የታለ ቆረኔ? ዌልካም ሻምበልዬ፣ እንኳን ደህና መጣሽ። ይቅርታ አድርግልኝ፣ ቆንጨራዬን ረስቼው መሳሪያ ነገር ነው ይዤ የመጣሁት። ጠፋስ? እሰይ ሻምበልዬ፣ እንኳን ደህና መጣሽ። ሙያዬን ቀምተሽ ነው። ትንሽ ጨው በዝቶብኛል። እንኩ እስቲ ቴስት አድርጓት። ለነገሩ ያጣጣችኋል። ጨው ጥሩ ነው። ቅይር እንዲህ ግን ባይዘውያችን ላይ እንደዚህ ቢፈሩ ሰዎች የቤተሰብራ ቢፈሩ ሰዎች መኖር የግድ አለባቸው እያስባለሁ። በደንብ መኖር አለባቸው። ምክንያቱም ስርዓት በጣም ነው የሚያስይዙ። በጣም ዋንጫ እንደበላ በጨዋታ መሀል ትዝ ሲልህ ኦኬ ስሜታዊ ነው። ተረዱት። ደስታችን ነው። በቃ ተረጋጋ። እሺ ተረጋጋ። አሁን ስለ ያለው ነገር እናወራ። ልጅቷ ጋር ደውልላትና አሚሪ ምን ታረጋ? ተውዬ ወያላ እንዳትለው ነው። ይችላል። ንቱን አባሩት። አርሰናል ስላሸነፈ እንደኔ ደስተኛ አለ የተደሰተ ሰው አለ ብዬ አላስብም። ይኖራል ከኔ በላይ ባሉ ብዙ ሰዎች ያለቀሱ ሰዎች ባሉ። ግን ይሄን ያህል ላይፋችሁ ውስጥ አትክተቱ። ኳስ በጣም እንትን አትሁኑ። ያው ይሄ ይመስላል ምን መሰላችሁ? አሁን ላይ ሰዎች ኳስ ያለ ይመቻቸው ይችላል። ግን ብታዩ ሰዎች ያን ያህል እንዲዘልቆ መግባት ያለበት ነገር አይደለም። አዲስ ኳስ ብታዩ ሰዎች ከሆናችሁ የቆያችሁ ታውቁታላችሁ። ግን አዲስ ኳስ ለቤት ታስቡ ሰዎች ከሆናችሁ ጀስት ፎር ፈን ይሄን ያህል ላይፋችሁ ውስጥ መግባት ያለበት ነገር አይደለም። አይና አርሰናል ነው። አርሰናልን በደገፈ ጀምሮ ቆይቻለሁ። ግን ላይፍ ውስጥ መግባት የለበትም። በቃ አለቀ። አርሰናል ተሸነፈ ይቀጥላል። ላይፍ ነው። እንደዛ ነው መሆን ያለበት። በቃ ልሄድባችሁ ነው። እንዴት ናችሁ? ሰላም ነው። ሰላም ነው አለን። ያው ቻው ልበላችሁ ነው። እሺ ብዬ ነው የመጣሁት። ቻይና ልሄድ ነው። አሁን ፍላይት አለኝ። ማማዬ ቻይና ልሄድ ነው። ቻይና ልሄድ ነው። ኧረ ሰው ከፍቷል። ሰው ቻይና ልሄድ ነው። ቻይና ልሄድ ብዬ ነው። እሺ ቻይና ልሄድ ነው። እሺ በቃ በሉ። ሰላም ነው። እሺ ቻው። ያው እንቺንታ መልካም ጊዜ ሆነላችሁ ነው። እሺ እሺ። ኧረ ቋንቋም ተመሪያለላ ለምን ስርዓት አትይዙ? አሁን ይሄ ማንን ለመንካት እንደሆነ ገብቶኛል። እስኪ ረፉ፣ ሰው ፍቱ። ለምን አታርፉም እኮ ነው የማይገባኝ ነገር። ያው ወደ ሀገር ማት ቪዲዮ እየተሰራ ነው። ፍቱ እስኪ እኔ ምን ዲያሪ ግን አርገውና የተላጀሮ ይደፈን። ሰው ንስሐ ቢገባ ምን ትላለህ? ኧረ አንተ ይቅር ይበል። ማነው ይቅር ልበል? ተፋሶስ ጊዜ ዲያሪ አትቆጣ። እስኪ ተውት። ግን አንተ ቅር ካለክ ማለት ነው እንዴት እንደምትዘጋ እንደው በኔ ቦታ ሆነ ራስህን ባየኸው። ለነገሩ እውነትህን ነው። 2018 ጤነኛ አይደለም። አርሰናል ዋንጫ በልቷል። ሰለሞን ንስሐ ቢገባ ምንም ማለት አይደለም። እትያስካል ቅድም ራሱ ሰው ሰፖርት ላድርግ ብዬ ነው ዱቄት የሰለብኩለት። ሲኦል ልሄድ ነው ቻይና ቅርንጫፍ አዎ ቼኪን ከ30 ደቂቃ በኋላ ነው በቃ ደውሎታለሁ።
አይንዬ እንዴት ዋላችሁ? ቻይና ልሄድ ነው እኮ በእናትህ። ምን ልታደርግ ነው ቻይና የምትሄደው ደግሞ? አስም ባስ ውስጥ የነበር ሽታ አልቻልኩም። የሰሞኑ ፀሐይ በእናትህ ህዝቡ እንዳገር ነው። አው ፀሐይ በጣም አለ። በቃ ዝም ብሎ የውሻ መረቅ አለ አሉ። ለአስም ፍቱን ነው ተብዬ እኮ። ቆይ ከመሄድ በፊት የአርሰናል ደጋፊዎች ልሳን ትሰልብልኛለህ አለበዛ ያሳድግ። ኧረ ቦስ ቼኪኔ ከ30 ደቂቃ በኋላ ነው። አሁን ሰላም ሳላችሁ ከመሄድ ብዬ ነው እንጂ ደግሞ መስለበች እኮ ላይሆንም ታውቃለህ። አይመለከተኝም። እንደውም የጎስትን ልሳን ነው የምፈልገው። ውጣውን ትእዛዝ ነው። ኧረ በችኮል ባልመጣ ኖሮ ሲል ወንበዴ ሌባ እኔ በዱቄት ቢሆን ተነክሮበት ነበር። አሁን ይመለሳል ታያለህ። እየነገርኩ ቦስ እየነገርኩ በችኮላ መስለም አይሆንም እያልኩ ምን ነው ምን ተፈጠረ? ልሳኑን ሰልባለሁ ብዬ ቦርጩ ሰልብ በጣም የሚመቹ የዚህ ቪዲዮዎች ለምን እንደሆነ ታውቃላችሁ? ዛያር ፈኒ ትዝናኑባችኋላችሁ። ከዛ ብልጦ ደግሞ በጣም ትማሩባችኋላችሁ። አሁን ሲጀምር በመጀመሪያ ልሳን ሰይጣን እንዴት እንደሚጠራው ብዙ ሰው ባይገባ ብዙ ሰው የሚያርቅ ለምን እንደሆነ ተናግሮ መጨረሻ ላይ ደግሞ በቀል ጨርሰውና ልጁ በጣም ጎበዝ ነው። በጣም ይመች። ገላችሁን ካልታጠባችሁ በቀን 200 ሺህ ብር ይሰጣችኋል ብትባሉ ለምን ያህል ቀናት ገላችሁን ሳትታጠቡ መቀጠል? ለምን ያህል ቀናት ትቆያላችሁ? እስኪ እናንተ ለምን ያህል ቀናት? እኔ አታስዋሹኝ። 200 ሺህ ብር አይደል? 2 በ5 ቀን 1 ሚሊዮን፣ በ10 ቀን 2 ሚሊዮን እቆያለሁ። እኔ ብቻ በጣም እቆያለሁ። በጣም የሚያስፈልገኝ ነገር እስካገኝ ድረስ እቆያለሁ። እሺ ይቀጥል ትችላላችሁ። የሚገርም ነው። እውነት ቢሆን ጥሩ ነበር። የእውነት ቢሆን ጥንብት ብዬ ሀብታም ነበር የምንሆነው። በደንብ የናጠጠ ነበር የምንሆነው። እንዴ ዘከር እኔ ባልተተማመንብሃለሁ። አሁን ባለው ወቅት ያቋም እራሱ እኮ 6 ሚሊዮን ምን አንተ አሸንፋለሁ። አንቺ ደግሞ አረጀንሽ እኔ ነኝ የማያርመኝ ለነገሩ። ምንድን ነው ወይኔ ውሸት አልፈጠርኩም እንዴ? 6 ሚሊዮን ማለት ስንት ቀን አልታጠበ ማለት እንደሆነ በ5 ቀን 5 ሲባዛ በ6 ሰላ ወሩ ነው እኮ ነው የምትለው። ነባ ወሩ ነው ከታጠበ ነው የምትለው። አስቸጋሪ ነው። አባየኛ ጣናየኛ እንዴት የክላስ ሪፕሬዘንታቲቭ ማን ግሩፕ ሲመድብ? እሺ ታዲያ ምን ሆነ ነው? ምን ተነጋግረን ነበር? ከማጋር የመደብከኝ አሳይመንት ያው ከነተሚጋ ነው። ከነተመስገጋ ከነዩ ጋር ተመደበኛለህ። ማን ሊሰራ ነው? እሺ አሳይመንት ታቀናላ ሁላችንም ነው። ያው 1 ለ5 ግሩፕ ሲል ለምን 1 ለ10 አይሆንም? ነብይ የት ውስጥ ነው የመደብከኝ አንተ? እንዴ አንደኛ ሴሚስተር እኮ ከስምራት ጋር ነበር። እንዴት እንደምሰራ እኮ እሱ እኔ በረሳው ጊዜ ማለት ነው። ስሜን መዝገብ አርጋ አሳይመንት ለምን ራስ አሰራው እንዴ? ስሜን መዝገብ የምታሳልፍ እንጂ እኮ እናቴ እኮ ነች። እስካሁን የመጣሁት እኮ በሷ እኮ ነው። እሺ ምን አድርገህ ነው የምትለው? አሰጣኛ ከዚህ ወዲህ አሰጣኛ ፈተን እንዴ ምን ነው ዛክ? ያው እንግዲህ ሁሌ ፋሲካ የለም። ስለዚህ በሰላችሁ ታቅም በራሳችሁ ለመስራት ሞክሩ። እኔ ብዙ ጊዜ እናገራለሁ። ግቢ ሂዳችሁ የፋሚሊ ፕሬሸር ያለባችሁ እንረዳለሁ። ቤተሰብ ብላ ማስደሰብ ስትባሉ እሱን ልረዳ እችላለሁ። ግን አድቫንስ ያላችሁ የምትሉ ሰዎች እንዲሁናችሁ መቆየት ምን ያደርጋል? እንዲህ ሰርታችሁ ባለፋችሁበት ትምህርት እንዴት ነው ስራ መስራት የምትጀምሩት? የሆነ ሙያ ይሻል ሌላ ሙያ እንደዛ ይሻል። ያው እንግዲህ ጋር ስለዛሬ የነበረና ቪዲዮ ይሄንን ይመስላል። በጣም ያበደ ቪዲዮ እንደሆነ ተስፋ አረጋለሁ። እየሞከርኩ ነው እንግዲህ ተከታታይ ለመምጣትና ያው መጀመሪያ እንደነገርኳችሁ እዚህ ቻናል ውስጥ የሚመጣ ሰው የቪዲዮ የሚያይ ሰው 3 ነገር የግድ ማድረግ አለበት። የግድ መሳቅ አለበት፣ መዝናናት አለበት። ካላሳቃችሁ ቪዲዮ ኮሜንት ላይ ጻፉልኝ። የፈለጋችሁ ትቀጣላችሁ። አንድ ቪዲዮ ካላሳቃችሁ ባንዱ ከሳቃችሁ ግን ትሸነፋላችሁ ማለት ነው። ሰብስክራይብ አድርጋችሁ ነው ወንድማችሁን ታግዙ ያላችሁ ማለት ነው። ሐሳብ አስተያየት መልእክት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ፒስ አውት።